በዛሬው ቪዲዮ ፓርት 3 የአርባ ምንጭ ፋይናል ኤግዛም ሳይኮሎጂ ከባለፉት ክፍሎች የቀጠለ የምንሰራ ይሆናል። ሰላም የቲዋና ቤተሰቦች፣ እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች ፋይናል እና ሚድ እየሰራ እንገኛለን። ከነዚህ ዩኒቨርሲቲዎች አርባ ምንጭ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ስለዚህ በቀጣይ በሰከንድም የተለያዩ ጥያቄዎች ስለምንለቅ አብራችሁን ሰብስክራይብ በማድረግ ጥያቄዎች በምንለቅበት ሰዓት በቶሎ እንድታገኙ ግብዣችን ነው። ስለምትከታተሉን ከልብ እናመሰግናለን። ባለፈው 21ኛ ጥያቄ ነበር ሰርተን ያቆምነው። ዛሬ 22ኛ ጥያቄ እንቀጥላለን። 22ኛ ጥያቄ ኤ ቻይልድ ኦብዘርቭ ሂዝ ፓረንትስ ኤግዛይት helpful behavior toward others. He later demonstrated similar behavior toward his classmates. What aspect social learning theory does this scenario highlight? ልጅ ምንድነው ያለን ያለው ጥያቄው ልጁ መጀመሪያ ቤተሰቦቹ ለሰዎች ሲረዱ ምናምን ተመልክቷል። ከዛ በኋላ እሱ ከክላሱ በሚሄድበት ጊዜ ጓደኞቹ ምናምን ማገዝ ጀመረ። ይሄ ምን አይነት ሶሻል ለርኒንግ ቲዮሪ ነው? ከዚህ ምን ማረው ምን ወስደው የሚለው ይሄ ሲ ኢንፍሉዌንሲንግ ኦፍ ሞዴሊንግ ኦን አኳሪንግ ኒው ቢሄቪየርስ የሚለው ትክክለኛ መልስ ይሆንልናል። ምክንያቱም ልጁ እንደ ሞዴል የተጠቀመው ቤተሰቦቹ ነው። ከቤተሰቦቹ ለሰዎች ጥሩ ነገር ሲያደርጉ ተመልክቷል። ይሄ ደግሞ ምንድናቸው ማለት ነው? እነሱ ቤተሰቦቹ ለልጁ ሞዴል ናቸው፣ ሞዴሊንግ ናቸው። ያ ሞዴል አዲስ ኒው ቢሄቪየር ምን እንዲያገኝ አረድቶታል ማለት ነው። ፖዚቲቭ እና ኢምፖርታንት ሪኢንፎርስመንት የማይሆንበት ምክንያት የሆነ ሽልማት ወይ ደግሞ ቢያገኝ ነበር። በዛ ምክንያት ባደረገው ነገር ያ ቀጣይነት እንዲኖረው ወላጆቹ ሽልማት ምናምን እያደገፉ እንደዛ ነገር ሲያስቀጥሉት ነው። ቢሮል አቴንሽን ኤንድ ሪቴንሽን ደግሞ አቴንሽን እና ሪቴንሽን ለመሆን ልጁ በቃ ሞር ከማየት ይልቅ ቤተሰቦችን ከማያቸው ይልቅ በራሱ ኢንተርናል ፕሮሰስ አድርጎ ያገኘው ነገር ቢሆን አቴንሽን ኤንድ ሪቴንሽን ይሆን ነበር ማለት ነው። ስለዚህ በአጠቃላይ ለ22ኛ ጥያቄ ትክክለኛ መልስ የሚሆንልኝ ሲ ኢንፍሉዌንስ ሞዴሊንግ ኦን አኳሪንግ ኒው ቢሄቪየር ሆነ። ሪሲፕሮካል ዲተርሚኒዝም ምን ማለት ነው? ሪሲፕሮካል ለመሆን ማለት ነው በሶስት ነገሮች ላይ መዞር አለበት። ፐርሰኑ አለ፣ ቢሄቪየር አለ፣ ኢንቫይሮንመንት። ከዚህ ላይ ፐርሰን ማለት ከሰውየው ኢንተርናል ባህሪ ማድረግ የሚፈልገው ባህሪ ማለት ነው። ቢሄቪየር ማለት ደግሞ አክቹዋሊ እያደረገው ያለው ነገር ማለት ነው። ኢንቫይሮንመንት ማለት ደግሞ አካባቢው ለሱ ምን ድጋፍ ያደርግላት ወይስ እንትኑን ይቀንሰዋል የሚለው ማለት ነው። እና ሪሲፕሮካል በእነዚህ ነው ሉፕ የሚያደርገው። ለምሳሌ ልጁ በውስጡ መርዳት ጥሩ ነው ብሎ አሰበ። ከዛ በኋላ ቢሄቪየር ደግሞ ረዳ፣ ሰውን አገዘ። ከዛ በኋላ አስተማሪው ቢሸልመው ክላስሜቶችን ስለረዳ ይሄ ሪሲፕሮካል ሊሆን ነበር። ስለዚህ በእነዚህ ምክንያቶች 22ኛ ጥያቄ ሲ ትክክለኛ መልስ ይሆንልናል ማለት ነው። 23ኛ ጥያቄ አኮርዲንግ ቱ ኮግኒቲቭ ለርኒንግ ቲዮሪ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ለርኒንግ? ኤ ኦብዘርቬብል ቼንጅ ኢን ቢሄቪየር፣ ቢ ኢንተርናል ሜንታል ፕሮሰስ ኢንዲቪዱዋል ኢን ለርኒንግ፣ ዲ ሮል ኢሞሽን ኤንድ ሞቲቬሽን፣ ዲ ሶሻል ኢንተራክሽን ኤንድ ኮላቦሬሽን። የ23ኛ ጥያቄ ትክክለኛ መልስ የሚሆንልን ኢንተርናል ሜንታል ፕሮሰስ ኢንቮልቭድ ኢን ለርኒንግ ቢ ይሆናል ማለት ነው። ምክንያቱም ኮግኒቲቭ ለርኒንግ የሚያጠቃልለው በቲንኪንግ በውስጣችን በምናስበው ነገር ምን ያህል ፕሮብሌም ሶልቪንግ ሰራን በሚለው በምንቀበለው ነገር በሙሉ ፐርስፔክሽን በዛ በሙሉ ዲፔንድ ይሆናል። ስለዚህ ኢንተርናል ኤንድ ሜንታል ፕሮሰስ ኢንቮልቭድ ኢን ለርኒንግ የሚለው ትክክለኛ መልስ ይሆንልናል ማለት ነው። ስለዚህ ኮግኒቲቭ እንዳልኳችሁ ምንጊዜም በደንብ ትኩረትን አድርጎ የሚያጠነው ኢንተርናል ቲንኪንጋችን ጋር ነው፣ በውስጥ ምን እናስባለን የሚለው። ስለዚህ ኦብዘርቭ ቼንጅ ኢን ቢሄቪየር የሚለው እንጥለዋለን ማለት ነው። ሊሆን የማይችል ነገር ነው። ሲም ዘ ሮል ሞሽን ኤንድ ሞቲቬሽን ኢን ሼፒንግ ለርኒንግ አውትካምስ የሚለው ይሄም ከምናስበው ጋር ብዙም ስለማይደለም በአጠቃላይ ለ23ኛ ጥያቄ ከማሰብ ጋር ኢንተርናል ቲንኪንግ ጋር የሚያያዝልን ቢ ይሆናል ማለት ነው። ስለዚህ 23ኛ ጥያቄ ቢሆነ 24ኛ ጥያቄ which scenario best illustrates the concept of classical conditioning? ከነዚህ ከተጠቀሱት የትኛው ነው ክላሲካል ኮንዲሽኒንግ በደንብ የሚገልጸው ነው የሚለው። ሲ a person feels fearful after traumatic event የሚለው ትክክለኛ መልስ ነው። ሌሎች የማይሆንበት ምክንያት ክላሲካል ኮንዲሽኒንግ ማለት በፎር ተከፋፍሎ እና የመጀመሪያው አንኮንዲሽን ስቲሙለስ ይባላል። አንኮንዲሽን ስቲሙለስ በፋብሎ ኤክስፐሪመንት ጊዜ ምግቡ ነበር። ምግቡ ሰው በተፈጥሮ ለስቲሙለስ የሚያነቃቀው ውሻው የሚያነቃቀው ነገር ነበር። ሁለተኛ ደግሞ ለዛ ለምላሽ የሚሰጠው አለ አንኮንዲሽን ሪስፖንስ ይባላል። ይሄ ለምግቡ የሚሰጠው ምላሽ ማለት ነው።
ሶስተኛ ኮንዲሽንድ ስቲሙለስ አለ። ኮንዲሽንድ ስቲሙለስ ማለት ቤሉ ማለት ነው ከአፍተር ከተማረ በኋላ ማለት ነው። አራተኛ ኮንዲሽንድ ሪስፖንስ ደግሞ ደውሉን በሚሰማበት ጊዜ ለደውሉ የሚሰጠው ምላሽ ማለት ነው። ስለዚህ እነዚህ ነው በእነዚህ ይከፋፈላል ክላሲካል ኮንዲሽኒንግ ማለት ነው። ስለዚህ ኤል ምንድነው እያለ ኤቻይልድ ለርንስ ማትስ ስሩ ሪፒትድ ፕራክቲስ ከዚህ ላይ የትኛውን ኮንዲሽን ስቲሙለስ ምናምን ብላችሁ መከፋፈል ትችላላችሁ። ምንም ልከፋፍሉት አይችሉም። ይሄ በፕራክቲስ የመጣ ነገር ነው እንጂ ከዚህ ላይ አንኮንዲሽንድ ስቲሙለስ የለውም ሰው ልጁ ማትስ ከመማሩ በፊት። ቢ ኤዶክሲቲስ አፍተር ቢንግ ሪዋርድድ። ቢ ደግሞ ኤዶክሲቲስ አፍተር ሪዋርድድ የሚለው ውሻው ከመቀመጡ ምን እንትን ያላል አንኮንዲሽንድ ስቲሙለሱ እንትን ሽልማቱ እንኳን ብናደርገው ብንል ይሄ አቅደንበት መቀመጡን አቅደንበት ወይ ደግሞ አስበንበት አይደለም ሪስፖንስ እንትን የሰጠው ኮንዲሽን ሪስፖንስ ላይ ሆነልን ይችላል ማለት ነው። ስለዚህ ቢን ምን እንጥለዋለን ኤ ፐርሰን ፊልስ ፊርፉል አፍተር ትራውማቲክ ኢቨንትስ የሚለው ትራውማቲክ ኢቨንትስ ከበፊትም አንኮንዲሽንድ ስቲሙለስ ነበር በኋላ ከደረሰበት በኋላ ልጁ ለማንኛውም ነገር ከፍተኛ ፍርሃት ያደረበት ይሄ ከፍተኛ ፍርሃት የሚያደርበት ኮንዲሽንድ ሪስፖንስ ይሆናል ማለት ነው። ፍርሃቱ የሚያመጡ ነገሮች ደግሞ ኮንዲሽንድ ስቲሙለስ ይሆናሉ ማለት ነው። ስለዚህ በዚህ ምክንያት 24ኛ ጥያቄ ሲንረዋለን ማለት ነው። 25ኛ ጥያቄ ተዋበሽ ጊቭስ ኤምፕሎይስ ኤ ቦነስ ፎር ኤቭሪ 10 ኮምፕሊትድ ታስክስ which reinforcement schedule used ይሄ ፊክስድ ሬሾ ስኬጁል ነው። ፊክስድ ሬሾ ስኬጁል ማለት አንድ ፊክስድ የሆነ ታስክ ሲያልቅ ያን ነገር ስናደርገው የሆነ ቋሚ የሆነ ተግባር ሲጨርሱ ሽልማት የሚሰጣችሁ ወይ ከሆነ ይሄ ምን ይባላል ፊክስድ ሬሾ ይባላል ማለት ነው። ስድስተኛው which of the following is an example of negative reinforcement ከተጠቀሱት negative reinforcement ቢ removing an average stimulus to increase behavior የሚለው ትክክለኛ መልስ ይሆናል። ኔጋቲቭ ሪኢንፎርስመንት ማለት የማይጠቅሙን ባህሪያችሁን ወይም ደግሞ አላስፈላጊ ባህሪያችሁን መቀነስ መቻል ማለት ነው። የእናንተ አሪፉ ባህሪያችሁን እንዲወጣ ለማድረግ ማለት ነው። ለምሳሌ አላርም ትቀጥሩና በጣም የሚያስጠላ አላርም ከሆነ ማለት ነው ለምን ታደርጋላችሁ? ከእንቅልፋችሁ እየጮኸ እናንተ እንቅልፍ መተኛ ፈልጋችሁ እንኳን በጣም እየረበሻችሁ ስለሆነ ተነስታችሁ ታጠፉታላችሁ። በምታነጥፉበት ሰዓት ይሄ ምን ይሆናል በዛው ሰዓት እንሰራላችሁ ምናምን። ይሄ ምን ያደርጋችሁ እናንተ አላስፈላጊ የነበረውን እንቅልፍ እንድትቋቋሙት ያደርጋችኋል ማለት ነው። ስለዚህ ቢ ሪሙቪንግ አን ዩኒቨርሳል ስቲሙለስ ቱ ኢንክሪዝ ቢሄቪየር ያለንም ቢሄቪየር ኦቨር ታክሽን ማለት ነው። ቢሄቪየር ማለት ያን እንድናሳድግ ያደርገናል ማለት ኔጋቲቭ ሪኢንፎርስመንት ማለት ነው። 27ኛ ጥያቄ which of the following the best describes insight learning? A learning through reinforcement. B sudden understanding of solution without trial and error. C learning without awareness. D immediate behavior change to stimulus. ይሄ ቢ ሰደን አንደርስታንዲንግ ኦፍ ኤ ሶሉሽን ዊዛውት ትራይል ኤንድ ኤረር ነው የሚሆነው። ኢንሳይት ለርኒንግ ማለት እናንተ የሆነ አንዳንድ ጊዜ በድንገት የሚመጣላችሁ ሀሳብ ማለት ነው። ስለዚህ ኢንሳይት ሰደን አንደርስታንዲንግ ኦፍ ኤ ሶሉሽን ዊዛውት ትራይል ኤንድ ኤረር የሚለው ትክክለኛ መልስ ነው። ምንም አይነት ሳትለፉ ምናምን ፈተና ላይ ምናምን ተቀምጣችሁ እንደሆነ አንዳንድ ጊዜ አጋጥሟችሁ ከሆነ ብዙም ሳትለፉ ምናምን ጥያቄው እንደ ድንገት ይመጣላችኋል፣ መልሱ እንደ ድንገት ይመጣላችኋል። ለዛም ነው መጀመሪያ ቀላሉን ጥያቄ መስራት አለብን የሚባለው ማለት ነው። 28ኛ ጥያቄ ሚስተር ተሰማ has information related bicycle riding, folding laundry and climbing a tree in which memory is stored? ይሄ ቀላል ነው። ፕሮሲጀራል ሜሞሪ ነው። ፕሮሲጀራል ሜሞሪ ማለት የሙዚቃ መሳሪያዎችን ባይክል ስዊሚንግ ምናምን ለመማር እንደዚህ ፊዚካል አክሽን ሞተር አክሽን የሚባሉት ለመያዝ የምንጠቀምበት የሚሞሪ አይነት ነው። ስለዚህ እንደነገርኳችሁ ፕሮሲጀራል ሚሞሪ እነዚህን ያካተተ ነው። ሌሎች ግን ለምሳሌ ሌሎችን እያቸው ሴማንቲክ ማለት ጄነራል ኖሌጅ ማለት ነው። አጠቃላይ ያላችሁ እውቀት ሴማንቲክ ሚሞሪ ነው የሚይዝልን። ኤፒሶዲክ ማለት ደግሞ ከኢቨንቶች ጋር እናያይዘዋለን። ኢቨንት የተለያዩ ኢቨንቶች በህይወታችሁ የሚያጋጥሟችሁ ጊዜያትን በኤፒሶዲክ ነው በታይም ላይ ነው የሚገደበው ማለት ነው። ሲ ኤክስፕሊሲት ሚሞሪ ማለት ደግሞ በቃል ልትገልጿቸው ልታውቁ ያወቃችሁትን እውቀት ይሄን ያውቃሉ ብላችሁ በቃል እንጂ በተግባር ሳይሆን በቃል ልታስረዱት የምትችለው ኤክስፕሊሲት ይባላል። ስለዚህ 28ኛ ጥያቄ አሁን ባየነው መሰረት ፕሮሲጀራል ሚሞሪ ትክክለኛ መልስ ይሆናል ማለት ነው። 29ኛ ጥያቄ according to trait theory which dimension describes being organized, responsible and self disciplined? A extraversion, B
ኮንሽስነስ፣ ሲ አግሬብለስነስ፣ ዲ ኦፕንነስ። ኮንሽስነስ ነው የሚሆነው ቢ ነው የሚሆነው። ምክንያቱም ሌሎችን መጀመሪያ እንያቸውና እሱ እናየዋለን። ኤክስትራቨርሽን ማለት ሶሻብል መሆን ወይም ደግሞ ከሰዎች ጋር መግባባት መቻል፣ እንደዚህ ፓርቲሲፔት ማድረግ መቻል ማለት ነው። አግሬብልነስ ሲ ደግሞ ምንድነው? ለሰዎች ደግ መሆን፣ ታማኝ መሆን ምናምን የሚለው ጋር ነው የሚገናኘው። ኦፕንነስ ማለት ደግሞ ክሬቲቭ መሆንና ኦፕንነስ የሚለው ከክሬቲቭ መሆን ጋር በጣም ኢማጂን ከማድረግ ጋር ምናምን ከነዚህ ጋር ይገናኛል። ስለዚህ ኮንሺየስነስ ማለት ከኦርጋናይዝድ መሆን እንትን ማለት ማደራጀት መቻል ማለት ስለሆነ ከጥያቄውም ጋር ስለሚገናኝልን 29ኛ ጥያቄ ኮንሺየስነስ የሚለውን ቢን እንለዋለን ማለት። 30ኛ ጥያቄ ካርል ሮጀርስ ኤምፋሳይዝ ዛት ፖዚቲቭ ሰልፍ ኮንሴፕት ኢዝ ፕሮሞትድ ባይ ኤ አንኮንዲሽንድ ፖዚቲቭ ሪጋርድ፣ ቢ ሴንስ ኦፍ ኮንትሮል፣ ሲ ሰልፍ አክቹዋላይዜሽን፣ ዲ ፖዚቲቭ ሪጋርድ። 30ኛ ጥያቄ ላይ ካርል ሮጀርስ ምንድነው መሰላችሁ ኤምፋሳይዝ የሚያደርገው አንድ ሰው በማንኛውም ሰዓት በማንኛውም ሁኔታ ጥፋትም እንኳን አጥፍቶ በሰዎች ዘንድ ሪስፔክት እና ሰልፍ መወደድ ክብር ምናምን የሚሰጠው ከሆነ ይሄ ሰውዬ ኮንፊደንሱ በጣም እየጨመረ ነው የሚመጣው ነው የሚለው። ስለዚህ ለዚህ ደግሞ ትክክለኛ መልስ የሚሆንልን ኤ ነው ማለት ነው። ኤ ምንድነው እያልን ያለ ነው? ያለምንም ሪጋርድ ያን ሰውዬ አንኮንዲሽናሊ አክሴፕት ስናደርገው ይሄ ምንድነው የካርል ሮጀርስ ትክክለኛ ሀሳብ ይሆንልናል ማለት ነው። ስለዚህ አንኮንዲሽናል ፖዚቲቭ ሪጋርድ ማለት የሚለው ከካርል ሮጀርስ ጋር ካነሳው ሀሳብ ጋር በደንብ ስለሚዛመድ ኤን ትክክለኛ መልስ ነው። 31ኛ ጥያቄ ሳባ ሪሜምበርስ ኤ ፐርሰን ኔም አሶሲቲንግ ኢት ዊዝ ሄር ብራዘርስ ኔም ዚስ ሜሞራይዜሽን ኢንቮልቭስ ኢምፕሊክት ሜሞሪ፣ ሲ ሜንቴናንስ ሪሄርሳል፣ ዲ ሪላቦሬቲቭ ሪሄርሳል። ለዚህ ጥያቄ ትክክለኛ መልስ የሚሆነው ሪላቦሬቲቭ ሪሄርሳል የሚለው ነው። ሪላቦሬቲቭ ሪሄርሳል ማለት ምን መሰላችሁ? ድሮ ከምታውቁት አዲስ የምታውቁትን ኮኔክት አድርጋችሁ ለመያዝ ስትሞክሩ ይሄ ኢላቦሬቲቭ ሪሄርሳል ይባላል። የወንድሟን ስም ከድሮ ታውቋለች፣ አዲስ የሆነ የምታውቀው የተዋወቀችው ልጅ ደግሞ ከሱ ስም ጋር አንድ ላይ ኮኔክት አድርጋ ለመያዝ ስትሞክር ይሄ ኢላቦሬቲቭ ሪሄርሳል ይባላል። ኢምፕሊክት ሚሞሪ መሆንበት ኢምፕሊክት ሚሞሪ ማለት ሂድን ሚሞሪ ማለት ነው። ደግሞ ከሂድን ይልቅ አንኮንሺየስ ሚሞሪ የምንለው ማለት ሳናውቀው የምናደርጋቸው ሚሞሪዎች ይሄ ኢምፕሊክት ሆና። ስለዚህ ከዚህ ጋር የሚያገናኝልን ነገር የለም። ሌላኛው ደግሞ ቻንኪንግ ማለት ለምሳሌ ቁጥሮችን ዓመተ ምህረቶችን ብዙ ቁጥሮችን ስትይዙ ከፋፍላችሁ ለመያዝ መሞከር ይሄ ከዚህ ጋር የሚያዝልን እንጂ ከስም ጋር ከነዚህ ጋር ኢላቦሬቲቭ ጋር አይያዝልንም። ሜንቴናንስ ሪሄርሳል ማለት ደግሞ የምታውቁትን ነገር ደጋግማችሁ በመደጋገም ለመያዝ ስትሞክሩ ሜንቴናንስ ሪሄርሳል ይባላል ማለት። ስለዚህ የ30ኛ ጥያቄ ትክክለኛ መልስ ኢላቦሬቲቭ ሪሄርሳል ይሆናል ማለት ነው። ዲ 32ኛ ጥያቄ while walking down the street ዶክተር አየለ bumped one of his former students. He knew he had taught this particular student for 3 years at university, but he could not remember student's name. Mr. Ayer's inability to recall student's name is most likely due to A. proactive interference, B. retroactive interference, C. retrieval failure, D. motivated forget። ይሄ ሪትራይቫል ኢንፈረንስ ስለሚሆን ምክንያቱም ሪትራይቫል ኢንፈረንስ ማለት እውቀቱ ስቶሬጅ ላይ ተቀምጧል፣ ነገር ግን እናንተ አውጣችሁ አክሰስ ማድረሳችሁ ሲቀር ሪትራይቫል ኢንፈረንስ ይባላል። ሌሎች የማይሆኑበት ምክንያት ለምሳሌ ፕሮአክቲቭ ኢንፈረንስ ማለት የድሮዎቹ አዲሶቹን ብሎክ ሲያደርጉባችሁ ይሄ ፕሮአክቲቭ ይባላል። ሪትሮአክቲቭ ኢንፈረንስ ማለት ደግሞ አዲሶቹ የድሮዎችን ብሎክ ሲያደርጉባችሁ ነው። ይሄም አይሆንም። ዲሞቲቬትድ ፎርጌት ማለት ደግሞ እናንተ ፈልጋችሁ በፐርፐስ ፎርጌት ስታደርጉ ነው። ስለዚህ ለትክክለኛ መልስ የሚሆንልን ሪትራይቫል ነው ማለት ነው። 33ኛ ጥያቄ the tendency to recall the last items sequence more readily than those in the middle of the sequence is recensory effect, primary effect, retrieval, D ሪኮግኒሽን። ስለዚህ ይሄ ሪሰንሰሪ ነው የሚሆነው። ሪሰንሰሪ ማለት የመጨረሾቹን ከሌሎቹ የመጨረሾቹን ማስታወስ መቻል ነው። ስለዚህ ኤ ትክክለኛ መልስ ይሆናል። ፕራይመሪ ኢፌክት ማለት የመጀመሪያዎቹ ስታስታውሱ ነው። ሲ ሪትራይቫል ማለት ከስቶሬጅ የተቀመጠን እንትን አውጣችሁ መጣ አክሰስ ማድረግ ሲችሉ ሪትራይቫል ይባላል። ሪኮግኒሽን ማለት ማስታወስ መቻል ማለት ነው። ስለዚህ 33ኛ ጥያቄ ኤ ትክክለኛ መልስ ይሆናል ማለት ነው። 34ኛ ጥያቄ studying mathematics yesterday makes it harder to learn physics today. This is A. decay, B.
ፕሮአክቲቭ ኢንተርፈረንስ፣ ሲ ሪትሮአክቲቭ ኢንተርፈረንስ፣ ዲ ሪትራይቨራል ፌይሊየር። ቅድም እንዳስረዳኋችሁ ፕሮአክቲቭ ኢንተርፈረንስ ማለት የቀድሞዎቹ እውቀት አሁን ላሉትን ብሎክ ሲያደርጉ ማለት ነው። ስለዚህ ትናንት የተማራችሁት የቀደመ ነው። ስለዚህ አሁን አዲሱን እንዳትማሩ ብሎክ እያደረጉባችሁ ነው። ስለዚህ ፕሮአክቲቭ ትክክለኛ መልስ ይሆንልናል ማለት ነው። ስለዚህ 34ኛ ቢ ትክክለኛ መልስ ይሆናል። 35ኛ ጥያቄ the following is not a way to improve memory። ከነዚህ ውስጥ ኢምፕሩቭ ሚሞሪን ለማሳደግ የማይሆነው የትኛው? ፔይ አቴንሽን ትክክለኛ እንትን ነው። አድ ሚኒንግ ትርጉም መጨመርን በትክክል ሊያግዝ የሚችል ነው። ሲ ኢንክሪዚንግ ኢንተርፈረንስ፣ ዲ ኦቨር ለርኒንግ። ስለዚህ 35ኛ ጥያቄ የሚሆንልን ከነዚህ ከተጠቀሱት ውስጥ ሚሞሪን ለማሳደግ የማይጠይቀው ኢንክሪዚንግ ኢንፈረንስ ነው። ኢንክሪዚንግ ኢንፈረንስ ማለት መንቀላቀል ማለት ነው። ለምሳሌ አንድ ነገር እያነበባችሁ እያለ ሌላ ትምህርትን በጎን ድጋሚ ሌላ ጥናት በሌላ ትምህርት ስታጠኑ ሁለቱን ከየትኛው እንዳነበባችሁት ለማስታወስ በጣም ያስቸግራችኋል። ስለዚህ ይሄ ኢንክሪዚንግ ኢንፈረንስ ትክክለኛ መልስ ይሆናል ማለት ነው። ሚሞሪን ለማሳደግ አይረዳም። ኦቨር ለርኒንግ ማለት ግን ካነበባችሁ የተማራችሁትን ሆኖ እያወቃችሁ እንኳን አውቄዋለሁ ሳትሉ ግን አውቄያለሁ ብላችሁ ሳትታበዩ ድጋሚ ስታነቡት የኦቨር ለርኒንግ ይሆናል። ይሄ ደግሞ ትክክለኛ የሚሞሪ ማሳደጊያ ስለሆነ ሌሎች ይሆናሉ። እስቲ ትክክለኛ መልስ አይሆንም። የዛሬውን ቪዲዮ ፓርት 3 በዚህ ጨርሰናል። በቀጣይ በፓርት 4 እና ከሰከንድ በኋላም ስለምንገናኝ ሰብስክራይብ አድርጉ። የቪዲዮን ከወደዳችሁ ላይክ በማድረግ እንድታበረታቱ እንገልጻለን። ፓርት 1 እና ፓርት 2 ላይ ብዙም ላይክ ባለማድረጋችሁ ለብዙ ሰው አልደረሰም። ይሄን ብዙ ላይክ እንዲኖረው እንድታግዙ እንላለን። ስለምትከታተሉን ከልብ እናመሰግናለን።